ጠንቀቅ በይ ሩታ ከባድ ነገር ልታደርስብሽ እንደሆነ መረጃዎች እኔ ጋር እየደረሱ ነው። ከቤት ባትውጪ እንደውም ደስ ይለኛል። ራስሽን ጠብቂ። ትዳርሽ መሰብሰብ ያለብሽ ራስሽ ነሽ። አብርሃምም ትዳር መሰብሰብ ካለበት ራስህ ነህ። እዚህ ጋር ልጅ ወልደ የተከበረ ትዳር ይዘህ ሌላ ነገር ውስጥ መግባት አያስፈልግህም። ይህ ነገር ከኢትዮጵያ ባህል ውጪ ነው ብዬ አስባለሁ። ምን ትላላችሁ ቤተሰቦች? ቆም ብላችሁ አስቡበት። ሽምግልና ሄርሜላ መላክ አለባት። ሄርሜላ ጥሩ ሰው አይደለችም። እየነገርኳችሁ ነው። ልታግታት ነው እየነገርኳችሁ ነው። በግልጽ አማርኛ ሩታ ልታግታት ነው። በቃ ኤፍሬም፣ አንድ መልእክት ለኤፍሬምም በዛው ማድረስ ፈልጋለሁ። ሩታ ካንተ እጅ እንዳትወጣ ቪዲዮ ሰርታችሁ ፖስት አድርጋችኋል። ካንተ እጅ እንዳትወጣ ተንከባከባት፣ ጠብቃት በስነ ስርዓት። ምነግርህ ነገር አዳምጠኝ። ታግታለች የሚባል ወሬ ከሰማው ግን ማለት ነው ሄርሜላ እኔ ያለሽበት ቦታ እመጣለሁ። ከእናቴ ጋር መተን ያለውን ነገር በስነ ስርዓት የምናስረዳሽ ይሆናል። ቤተሰቦች ላይክ በማድረግ ጀምሩ። አዎ ቤተሰቦቻችን ላይክ በማድረግ እኛ ጋር የደረሰ ጥብቅ መረጃ ስላለው ሁላችሁ ከምነግራችሁ በላይ ላይክ መደረግ አለበት። ይህ ቪዲዮ ብዙ ሰዎች ጋር መድረስ አለበት። ሲጀመር ስነ ስርዓትሽን የማትይዢ ከሆነ ምን እያደረግሽ ያለሽው ነገር ግን ሄርሜላ ታውቆሻል። እዚህ ጋር አግባብ ያጣ ነገር ነው። ማን ስለሆንሽ ነው አንቺ ሲጀመር ሩታ የምታግዣት? ልጁ በሰላም አይኑር አያሪያግ አይኑር ምን አይነት ነገር ነው? ቤተሰቦች እየተካሄደ ያለው ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ማሚ ቆይ ሲጀመር አብርሃምን ለማሳሳት በጣም ብዙ ጥረት ነው ሄርሜላ እያደረገች ያለችው። ከምትለብሰው ልብስ፣ ራት ከመጋበዝ ጀምሮ ከምታጠጣው መጠጥ፣ ከሚዝናኑት ነገርና ሴት ልጅ ወንድ ልጅ ማሳሳት ባለ ትዳር አለባት ብለሽ ታስቢያለሽ? ንገሪያቸው። እንዴት እንደዚህ ይደረጋል? አቋም መኖር አለበት። እሱ ትዳሩን ቤቱን ማሰብ አለበት። ማንም ለበሰ ተሽቀረቀረ እየፈለገ ቢሆን ሚስቱ አካሉ ናት። ባልና ሚስት አንድ አምሳል አንድ አካል። ይሄንን መሆኑ ሲያቅ ስለተሽቀረቀረ እኮ ሰው ሄዶ ፌንጣ አይደለም ሰው ላይ የሚጣበቀው አይደል? ስነ ስርዓት ይዞ አብርሃም እየሰማ ማርያምን እየሰማ ስነ ስርዓቱን ይዞ ቤቱን ሊመራ ይገባል። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦቻችን ዛሬ በአዲስና ባበደ ቪዲዮ መተንላችኋል። ምን መሰላችሁ? በተደጋጋሚ ብዙዎቻችሁ ኮሜንት ላይ ያየው ነበርና አጭር መግለጫ ለመስጠት ነው የመጣሁት። ገባችሁ አይደል? ባይዘወይ ሄርሜላና ብልሽ ወደፊት የሚሉ በጣም ብዙ ተደጋጋሚ ኮሜንቶች እያነበብኩ ነው። እዚህ ጋር ደግሞ ለምን ሩታ መጎዳት አለባት ወይ? ምን መሰላችሁ? ሁላችሁም ይሄን ነገር እንድትከታተሉት እስከ መጨረሻው ድረስ ፈልጋለሁ። ለምን እንደዚህ እያላችሁ ኮሜንት ላይ ትጽፋላችሁ? በጣም ሰው ሆኖ ማያጠፋት የለም። ገባችሁ አይደል? እንጨት ሆኖ ማይበሰብስ፣ ሰው ሆኖ ማይሳሳት፣ ብረት ሆኖ ማይዘግ የለም። ስለዚህ እኔ የምድላችሁ ነው ቤተሰቦቻችን፣ ሩታ አጥፍታ ሊሆን ይችላል፣ ግን ኮሜንት ላይ ለምንድን ነው እናንተ እንደዚህ እያላችሁ ኔጌቲቭ ነገር የምትጽፉላት? ለምንድን ነው? ደብረሻናል፣ አስጠልተሽ፣ በጣም ብዙ መጥራት ማልፈልጋቸው ብዙ ስድቦች ምናምን እየጻፋችሁ ነው። ምን አደረገች አብርሽና ሩታ ወደፊት እያላችሁ ነበር እኮ ኮሜንት ላይ ሲጽፉ የነበረውና ዛሬ የምልላችሁ ነው ያው አጥፍታለች። አይኑ በተደጋጋሚ ብዙ ስህተቶች ሰርታለች ሩታ እና እዚህ ጋር ቆም ብላችሁ ማሰብ ያለባችሁ ነገር ባጃዊ አሁን ላይ ኤፍሬም ከራሱ ሆኗል ማለት ይቻላል። አስተሳሰቡ በጣም አሪፍ ነው፣ ልክ ነው። ገባችሁ አይደል? እያደረገ ያለው ነገር በቃ አብርሽና ሩታ እንዲታረቁ የገዛ ወንድሙ በቃ ከመጀመሪያ ፍቅረኛው ጋር አብረው እንዲቀጥሉ ይፈልጋል ኤፍሬም። ገባችሁ አይደል? ስለዚህ እኔ ማውራት የምፈልገው ነገር ምንድነው? ሰው ነው ማይሳሳት የለም። መግቢያ ላይ ቅድም ነገር ያችኋለሁ። ስለዚህ በቃ ሩታ ይቅርታ በቃ የሚል ቪዲዮ በተደጋጋሚ ብትሰሪ አሪፍ ነው። በቃ አጥፍቻለሁ። መሸነፍ እኮ የበላይነት ነው። ይቅርታ መጠየቅ እኮ አሸናፊነት ነው። ይቅርታ ደግሞ ከእሳትም ይበልጣል መጽሐፍ ቅዱስ ይላልና ምን ልላችሁ ነው? በቃ ይቅር መባባል አለባችሁ። አብርሽና ሩታ ወደ ድሮ ፍቅራችሁ መመለስ አለባችሁ። ገባችሁ አይደል? ስለዚህ እኔ ከዚህ በኋላ በእንደዚህ አይነት ጉዳይ መምጣት አልፈልግም እና ያለው ነገር መሆን ስላለበት እውነታው ምንድን ነው ጠንቀቃችሁ ማወቅ አለባችሁ። አንድ ሰው ኮሜንት ስላደረገ ብቻ ተከታትላችሁ ኮሜንት አብርሽና ሄርሜላ ወደፊት፣ ሁላችሁም አብርሽና ሄርሜላ ወደፊት፣ የሆነ ሰው አብርሽና ሩታ አንድ ላይ ሁላችሁም ለምን የራሳችሁ ሀሳብና እንትን ነው ያለውን ነገር በስነ ስርዓት መፍረድ አለባችሁ ቤተሰቦች። እንደዚህ ስላችሁ ደግሞ ሌላ ነገርም ጻፉ። አሁን ደግሞ ሌላ ኔጌቲቭ ነገር እንዳጽፉ ያለውን ነገር ሪያሊቲው ማሳወቅ አለብኝ ብዬ ስላሰብኩ ዛሬ ለመጨረሻ ጊዜ እኔ በዚህ ቻናል ነኝ። በተደጋጋሚ የራሴ ነገርም አለብኝ ባይዘው የራሴን ቤት ተከራይቼ ወጥቻለሁ ቤተሰቦቻችንና በዚህም ነገር ማሚ ደስተኛ እንዳልሆነች ቪዲዮ ላይ ለቀቅላችኋለሁ። ኢላቢስት ላይ ገባችሁ አይደል? ኢላቢስት ላይ ገብታችሁ ማየት ትችላላችሁ። የራሴ ብዙ በተደጋጋሚ በቃ የሚያሳምመኝ ነገር ስላለ በጣም ብዙ የራሴ ጫናዎች አሉና ይሄን ነገር ግን ኢላ ምን ትላለህ የሚል ሰው ስለመጣ ነው ወደኔ ሐሳብ ለመስጠት በዚህኛው ዩቲዩብ ቻናል ላይ የተገኘሁት ማለት ነው። በእንደዚህ አይነት ጉዳይ መምጣት አልፈልግምና ያለው ነገር እውነታው የቱ ጋር ነው? ገባችሁ አይደል? ውሸቱ ሐሰቱ ያለው የቱ ጋር ነው የሚለው ነገር ጠንቀቃችሁ ማወቅ አለባችሁ። ልጅ አለው አብርሃም፣ አንድ ሁለተኛ ቤተሰብ አለ፣ የተከበረ ቤተሰብ። ገባችሁ አይደል? ይህንን ነገር ከግምት ውስጥ አስገቡት።
ከሚገርም ቤተሰብ ነው የተወለደው ከጋሽዬ ከሚገርም እናት ነው አብርሽ የተወለደው። ገባችሁ አይደል? የሚገርም ቤተሰብ ነው ያለው፣ ግን ቤተሰቡን እያሰደበ ይመስለኛል አሁን እያደረገ ያለው ነገር። አብርሽ እዚህ ጋር ቆም ብላ አስብበት። ከሄርሜላ ጋር ራስ መብላት፣ መጋበዝ፣ አብሮ መተኛት ምን የምሰማቸው ነገሮችም ስላሉ እሱ ነገር አይመጣውም ልልህ እፈልጋለሁ። እዚህ ጋር ትዳርን ማስጠበቅ ያለብህ ራስህ ነው። ቆፍጠን ብለህ ትዳርን መርምር። በቃ ለምን ትጎዳታለህ? ሩታንስ ይሄ ነገር ከምን ታየዋለህ? እና ቤተሰቦቻችን መግባችን ላይም እንደተናገር ነው ያሉትን ነገሮች በቃ አጸፋ እየተበላለሱ ይመስለኛል። ሄርሜላ እዚህ ጋር ኔጌቲቭ ነገር ነው እያለች ያለችው፣ እያደረገችም ያለችው፣ እያወራችም ያለችው ነገር ኔጌቲቭ ነገር ነው። ገባችሁ አይደልና መግቢያ ላይ ተናግሬያለሁ። ጠንቀቅ በይ ሩታ፣ ከባድ ነገር ልታደርስብሽ እንደሆነ መረጃዎች እኔ ጋር እየደረሱ ነው። ከቤት ባትውጪ እንደውም ደስ ይለኛል። ራስሽን ጠብቂ። ትዳርሽ መሰብሰብ ያለብሽ ራስሽ ነሽ። አብርሃምም ትዳርን መሰብሰብ ካለበት ራስህ ነህ። እዚህ ጋር ልጅ ወልደ የተከበረ ትዳር ይዘህ ሌላ ነገር ውስጥ መግባት አያስፈልግህም። ይህ ነገር ከኢትዮጵያ ባህል ውጪ ነው ብዬ አስባለሁ። ምን ትላላችሁ ቤተሰቦች? ስትቆም ብላችሁ አስቡበት። ሽምግልና ሄርሜላ መላክ አለባት። ሄርሜላ ጥሩ ሰው አይደለችም፣ እየነገርኳችሁ ነው። ልታግታት ነው፣ እየነገርኳችሁ ነው። በግልጽ አማርኛ ሩታ ልታግታት ነው። በቃ ኤፍሬም፣ አንድ መልእክት ለኤፍሬምም በዛው ማድረስ ፈልጋለሁ። ሩታ ካንተ እጅ እንዳትወጣ ቪዲዮ ሰርታችሁ ፖስት አድርጋችኋል። ካንተ እጅ እንዳትወጣ ተንከባከባት፣ ጠብቃት። በስነ ስርዓት ምነግርህ ነገር አዳምጠኝ። ታግታለች የሚባል ወሬ ከሰማው ግን ማለት ነው ሄርሜላ እኔ ያለሽበት ቦታ እመጣለሁ። ከእናቴ ጋር መተን ያለውን ነገር በስነ ስርዓት የምናስረዳሽ ይሆናል። ሌላ ቻናል ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን እኛ ደህና ነን። በሀገር ውስጥም በውጭ ያላችሁ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የመጣ ነው ሌላ ቻናል ቤተሰቦች አብርሽና ሩታ ተጋጭተው ነው። ከሰው ስተት ከብረት ዝገት አይጠፋም። ባልና ሚስት ሆኖ የማይጋጭ የለም፣ ጉልቻም ይጋጫል። ይሄ በያየ አንዳንዱ ቤት ያለ ነው። ግን ሆኖም ፍቅር ያሸንፋል። ፍቅር ነው የሚያሸንፈውና ሁሉን ነገር ትተው ልጅ ቀላል አይደለም፣ ህይወት ነው። እንኳን ልጅ ያለው ልጅ የሌለው መስማማት አለበት። ልጅ የእናት አባት ፍቅር ይፈልጋል። እንኳን ተወልዶ እናት አባትን ማወቅ ቀርቶ ሆዳችን ውስጥ ሆኖ አንዲት እናት ደስተኛ ከሆነች ህፃኑ ይንቀሳቀሳል፣ ይጫወታል። እናት የምትጨነቅና የምትበሳጭ ከሆነ እንቅስቃሴ ሆድ ውስጥ ራሱ ይቀንሳል። እንኳን ተወልዶ ያልተወለደ ህፃን በሆዳችን ውስጥ እያለ በእናቶች ሆድ ውስጥ እያለ አንዲት እናት ደስተኛ ሆና በምትጫወት ሰዓት እና ጥሩ ፍቅር እየተጫወተች ካለ ህፃኑም ይጫወታል፣ ሆዳችን ውስጥ ይገላበጣል ማለት ነው። ቤተሰቦቻችን ባይዘው ሆዳችን ውስጥ ይሰማል አንድ ህፃን። እውነት ነው። ላይክ በማድረግ የእናቴን ነገር በስነ ስርዓት ሰሙት። እሺ በደንብ እውነት ነው። አዎ ይሰማል። ስለሚሰማ አንዲት እናት ደግሞ የምትጨናነቅ ከሆነ እና ጥሩ ነገር የማታስብ ከሆነ የምትበሳጭ ከሆነ የህፃን እንቅስቃሴው ይቀንሳል። አዎ ህፃናቶች እኮ ሆድ ውስጥም ይሰማሉ እንኳን ተወልደው ቀርቶ። ስለዚህ ባልና ሚስት መስማማት፣ ልጅም ማሳደግ፣ ጥሩ ህይወት መኖር ነው ያለበትና አብርሽም ሩታም የምነግራችሁ ነገር ወደ መስማማቱ እንድትሄዱልንና እርቃችሁን ነው የምንፈልገው፣ እንድትታረቁልን፣ እንድትስማሙልን፣ አንድነታችሁን ነው የምንፈልገው። ልጆቼ ተስማሙልኝ፣ አንዱኑልኝ፣ ተደመሩ እያልኩ ነው። እንድትቀነሱ አልፈልግም። በተረፈ እግዚአብሔር አምላክ በመሃላችሁ ይግባ። ማንኛውም ትዳርም ሆነ ስራም ሆነ ሁሉ ነገር ላይ እግዚአብሔር ሲገኝ ነው። እግዚአብሔር የተገኘበት ሁሉ ደስታ ነው። ልጆቼን አንድ ያርግልኝ። የኢትዮጵያም የውጭም ህዝብ አንድ እንዲሆኑ ማናችሁም ጸልዩ። አሜን። ሰው የባልና ሚስት አንድ መሆን ማንም የማይፈልግ ሰው የለም። ሁሉም ሰው ይፈልጋል። ሰው በፍቅር ተጫውቶ ሲኖር ነው ሰው ደስ የሚለው። ሲጣላ እኮ ማንም ሰው ደስ አይለውም። ማንም ሰው አይደሰትም። ሰው ይከፋዋል እኮ። በሷም ጋር ያለ በሱም ጋር ያለ ቤተሰብ ደስተኛ የሆኑም አንድ ሲሆኑላቸው ልጆቻቸው ግን ደስ ይላቸዋልና እግዚአብሔር አምላክ ያስማማልን። ላይክ እያረጋችሁ ሁላችሁም እንደሰማችሁት ማለት ነው። አሁን ላይ ሩታ ያለችበት ሁኔታ ከባድ ነው ማለት ብዙ ፈተናና ብዙ ስቃይን ያሳለፍኩት በአንድ ምክንያት ነው ብላለች። እሱ ምክንያቱ ልጄ ነው። ልጄን ለማሳደግ ስል ለልጄ ጥሩ እናት ለመሆን ስል ብዙ መከራዎችና ፈተናዎችን አልፌያለሁ እያለች ነውና እናንተም ልላችሁ ፈልገው ነገር ምንድነው ሁላችሁም ተባበሯት ማለት ድሮ ወደ ነበረበት ፍቅሯ ተመልሳ አብርሽም ከሷ ጋር ከጎና ሆኖ አብረው እንዲኖሩ እርዷት። በቃ ማለት ብዙ ሰዎች እየረዷቸው ነው ያላችሁት፣ ግን አንዳንድም ደግሞ አላችሁ ሄርሜላን ደግፋችሁ እሷንም እንትን የምትሉ ማለት ነው። ሄርሜላ አሁን ላይ ከአብርሃም ጋር ፍቅር ምናምን ሊይዛት ይችላል፣ ግን ጀስት ምንም አይነት ነገር ላይ አልደረሱም። ይሄን ነገር አቁመው አብርሽም ከሷ ጋር ሆኖ ወደ ነበረበት
ማንነቱ ተመልሶ ወደ ቀድሞ ህይወቱ ተመልሶ የነበረውን ፍቅርና የትዳር ህይወት ቢቀጥል አሪፍ ነው ብዬ ነው የማስበው። አብርህ ስምህ ከነስምህ እኮ አብርሃም ነህ። ምን ሆነ ነው አንተ ሲጀመር ያለህን ማንነት ስምህን ለምን ታጠፋዋለህ? ማለት በትዳር ውስጥ ማቅጠቅ አንደኛ ይሄ ማቅጠቅ አይደለም ማለት ሳማንያችሁ ይቀረዳ አይቀረድ እሱን ማቀው ነገር የለም። ግን ይሄ ነገር ትተክ ኤርሚላ ቤት ድረስ መሄድ፣ ግብዣ መጋበዝ፣ ብዙ ነገር ማድረግ ምናምን ነገር በግል ብቻ ሄደህ ይሄ ነገር ማድረግ ምንም ደስ ይለኝ አይደለም። እኔ በፊት እንደነገርኳችሁ ከዚህ በፊት ማለት ጀስት እሷ ኤርሚላ ቤት መግዛቷ ምናምን ነገር መከራየቷ አሪፍ ነገር ነው። እቃ መግዛቷ ብዙ ነገር ማድረጓ አሪፍ ነገር ነው። ማለት የሰው ልጅ ሊኖረው የሚገባ ነገር ነው። በዛ ደስ ብሎኛል። ግን እዚህ ጋር ደግሞ ምን አለ መሰለሽ በጣም ውድሽ ነሽ። እኔ አፍቅርሻለሁ ስልሽ የነበርሽ ልጅ ነሽ። ግን ተንኮለኛ ሆነሽ ሳይሽ ደግሞ እየደበረኝ ነው። በቃ ይሄን ነገር ብታቆሚ ነው ደስ የሚለኝ። ስለዚህ ይሄን ነገርሽን አቁሚና ጀስት የሰውን ህይወት የሰውን ትዳር መበጥበጥ ትተሽ የራስሽ ያለ አላማሽ ሌላ ቦታ ላይ ሆኖ መስራት ያለብሽን ነገር ስሪ። በቃ ሄርሜላ አቁም፣ ይሄን ነገር ተይ፣ ይቅርብሽ፣ የሰው ህይወት አትበጥብጪ። ቤተሰቦች ላይክ በማድረግ ጀምሩ። አዎ ቤተሰቦቻችን ላይክ በማድረግ እኛ ጋር የደረሰ ጥብቅ መረጃ ስላለ ሁላችሁ ከምነግራችሁ በላይ ላይክ መደረግ አለበት። ይህ ቪዲዮ ብዙ ሰዎች ጋር መድረስ አለበት። ሩታ ለሄርሜላ ቴክስት አደረገችው ጋለችባት የሚባል ነገር ሰምታችሁ ነበር። ግን ያ ነገር እኛ ስንደርስበት በተቃራኒ ነው። እየዛተችባት ያለችው ሄርሜላ ሩታ ላይ ነው። ገባችሁ አይደል? ልጇን ማሳደግ አልቻለችም። ስለዚህ እኔ ከስሻለሁ፣ እየተናገርኩ ነው። ሄርሜላ ስርዓትሽን ያዥ፣ ከስሻለሁ። ልጁን ማሳደግ አለበት አብርሃም። ከአብርሃም ህይወት ውጪ፣ ከሩታ ህይወት ውጪ። ገባሽ አይደል? እዚህ ጋር እያደረግሽ ያለሽው ነገር ስነ ስርዓት ያጣ ነገር፣ ስነ ስርዓት አልባ ነው። በቃ ስነ ስርዓት የጎደለው ነገር ነው የምታደርገው ነገር በሙሉ ደግሞ ማለት ነው። ታውቃለህ የለም ሴቶች ወንድን ለማሻፈር የሚያደርጉት ነገር የለም። እሱ ጋር በምትሄድበት ታይም የምትለብሰው አለባበስ፣ የምታደርገው ነገር አግባብ አይደለም። ምንም የምታደርገው ነገር ደስ አይልም ማለት ደስ አይልም። በቃ ወንድ ልጅ ደግሞ በተፈጥሮ ምን ነው ታውቃለህ? ይሄ የሰበሰግ የሚባል ነገር የሚያውን ነገር ያምናል። በሚያው ነገር ነው እንትን የሚለውና ይሄን ነገርሽን አቁሚ። በቃ አቁሚ፣ ትከሰሻለሽ። ብታቆሚ ነው የሚሻለሽ። ታይ ብያለሁ እኔ ማለት ከዚህ በኋላ ማለት ነው። እኔ እንዲሁም ሩታ ጋር ሄጄ ነበረ ብዙ ነገር አደርሳለሁ ብዬ ሳስብ የነበረው በሄርሜላ ጉዳይ ማለት ነው። ግን አሁን የምታደርገው ነገር ምንም ደስ እያለኝ አይደለም። ስለዚህ አሳቤን አንስቼ ወደ አንቺ ነው የምመጣው ከዚህ በኋላ ማለት ነው። ሲጀመር ስነ ስርዓትሽን የማትይዢ ከሆነ ምን እያደረግሽ ያለሽው ነገር ግን ሄርሜላ ታውቆሻል። እዚህ ጋር አግባብ ያጣ ነገር ነው። ማን ስለሆንሽ ነው አንቺ ሲጀመር ሩታ የምታግዣት? ልጁ በሰላም አይኑር አያድግ አይኑር ምን አይነት ነገር ነው? ቆይ ቤተሰቦች እየተካሄደ ያለው ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ማሚ ቆይ ሲጀመር አብርሃምን ለማሳሳት በጣም ብዙ ጥረት ነው ሄርሜላ እያደረገች ያለችው። ከምትለብሰው ልብስ፣ እራት ከመጋበዝ ጀምሮ ከምታጠጣው መጠጥ፣ ከሚዝናኑት ነገርና ሴት ልጅ ወንድ ልጅ ማሳሳት ባለ ትዳር አለባት ብለሽ ታስቢያለሽ? ንገሪያቸው። እንዴት እንደዚህ ይደረጋል? አቋም መኖር አለበት። እሱ ትዳሩን ቤቱን ማሰብ አለበት። ማንም ለበሰ ተሽቀረቀረ የፈለገ ቢሆን ሚስቱ አካሉ ናት። ባልና ሚስት አንድ አምሳል አንድ አካል። ይሄንን መሆኑ ሲያቅ ስለተሽቀረቀረ እኮ ሰው ሄዶ ፌንጣ አይደለም ሰው ላይ የሚጣበቀው አይደል? ስነ ስርዓት ይዞ አብርሃም እየሰማ ማርያምን እየሰማ ግን ስነ ስርዓቱን ይዞ ቤቱን ሊመራ ይገባል። አንዷ ተሽቀርቅራ ምን ብላ ወደዚህ ብትሮጥ እኮ ከሮጠ ጋር አይሮጥም፣ ከተቀመጠ ጋር ሰው አይቀመጥም። ምንም አማለል ብሎ ነገር የለም። አቋሙን ይዞ መኖር አለበት። አቋሙን ትዳሩን ህይወቱን ሊመራ ይገባል። ስለዚህ እሷ የፈለገችውን ብታረግ እሱ መጠንቀቅ አለበት ነው። ለምን ስነ ስርዓት ይዞ ትዳር ክብር ነው። በቃ ምን ሆናችሁ ነው? ቆይ አብርሃም ክብር ነው፣ መወሰኛ ነው፣ አንድነት መሆኑን ማንም ሴቷም ወንዷም ሊያውቁ ይገባል። እሱ እንደዚህ ስለለበሰች ስላማረች እሽኮሎሌ ስላለች ሰው እሽኮሎሌ ያለችዋን ተከትሎ ወይም ወንዱ ሴቷም እሽኮሎሌ ያለው ወንድ እሱን ተከትላ ትዳርና ህይወቷን ማፍረስ አለባት? የለባት። ትዳር አንድ ለአንድ ነው። እኛ በሀገራችን አንድ ሰው ለአንድ ነው ልምዳችን። አየ ዘፈን ላይ እንኳን እኛ በሀገራችን አንድ ሰው ለአንድ ነው ልምዳችን የሚለውን ነገር ማንም ሰው ሴፍና ቴንክ ማድረግ አለበት። እግዚአብሔር አምላክ እኮ ሲፈጠር ከአዳም ከግራ ጎኑ ላይ ነው አይደል እንዴ አንዲት ሴት የፈጠረው። ስለዚህ አንዲት ሴት የፈጠረው ሴት እኮ ሙሽራም ናት። ሴት ማለት እኮ ለሴት የክብር ስሟም ነው። ለምን ሴት እናትም ናት፣ እህትም ናት፣ ሚስትም ናት። ስለዚህ ትልቅ ክብር ለትዳሩ ለቤቱ ሊሰጥ ይገባል። ሴት ልትከበር ትልቅ ዋጋ ሊኖራት ይገባል። ትክክለኛ ንግግር ነው የምናገረው። ስለ እውነት ነው የምላችሁ። ለምን ሴቶች ለቤታቸው የሚያስቡ ይሄ ጎደለ ይሄ እንዲህ ባደረገው ብለው የሚያስቡ ብዙ ዋጋ የሚከፍሉ ናቸው። ስለዚህ ለቤቱ ብዙ ዋጋ ከፍሎ ትዳሩን ተንከባክቦ ስነ ስርዓቱን ይዞ ሊመራ ይገባል።
ስለዚህ ጥፋተኛ ናት። እሷም ጥፋተኛ ናት። እሽኮሎ ላይ ያለ ተከትሎ መሄድ አለበት። ምን ማለት ነው ታዲያ? ስለዚህ አብርሃም ይህንን ማስጠንቀቂያ መስማት አለበት። ወንዱ እሽኮሎ ላይ ያለ ብላ ትዳሯን ትታ ልትሄድ አይገባትም። ትዳር መወሰኛ ነው፣ አንድነት ነው። አብሮ መሆን ያለበት ሰው ከትዳሩ ጋር ነው። ሴቷም ትዳሯን አጥብቃ ወንዱም ትዳሩን አቅብዱ። ሁለቱም ላይ መፍረድ አይደለም። ትክክለኛ ስነ ስርዓቱን ይዞ ነው አንድ ሰው መኖር ያለበት። ስለዚህ ይህንን ነገር ቤተሰቦቻችን ልጁን በጥሩ ዋጋ አሳድጎ ማስተማር የሚችለው ስነ ስርዓት ይዘው ሲኖሩ ነው። እሺ ልጅ እኮ እንዲሁ ተመልምሎ አያድግም። እንዲሁ አይደለም ስራ ይዞ ስራ ለሁላችሁ ነው። ቤተሰቦቻችን ሁላችሁም ይህንን መልእክት እንድትሰሙት እንፈልጋለን። ገባችሁ አይደል? በተደጋጋሚ ያሉትን ነገሮች ለማስረዳት ሞክረናል። ወጣ ገባ የሚባል ነገር የለም። አብርሃም ትዳር መጠበቅ ካለብህ ራስህ ጠብቅ። ገባ አይደል? እዚህ ጋር ሄርሜላ ሌላ ነገር ስላደረገች ሳይሆን የማሚ ምክር ሰምተሃል። ከራስህ ጋር መሆን ያለብህ ራስህ ነህ። ትዳርን እየበጠበጠች ነው። ልጅ እንዳያድግ ሩታ ልታሳስራት ነው፣ ልታሳግታት ነው። ብዙ ነገር ስራ በቃ ብዙ አሻጤን እየሰራች ነው። ስለዚህ ይህንን ነገር ቆም ብለህ አስብበት። ቆም ብለህ አስብ፣ ንቃ ብል። አታናድን። እሺ እኛንም በዚህ ነገር መምጣት አልፈልግም። በተደጋጋሚ ያለውን ነገር አስረድተናል። ብትታገት ባትታገት ጀስት መተጎደው ራስህ ነህ። ልጅ በጣም ይጎዳል። ገባህ አይደል? እዚህ ጋር መናገር ማወቅ ያለብህ ነገር እሱ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን መልእክት ላልደረሰ ሰው እንዳለ እንድታደርሱ እያለን በአክብሮት እንጋብዛለን። ሀበ ናይስ ታይም። በቀጣይ እስከምንገናኝ ቻው።